የጋርዲዮላ ኤምፓየር ማንቸስተር ዩናይትድን በታሪክ ማማ ላይ የሰቀሉት ሰር አሌክስ ፈርጉሰን ፔፕ ጋርዲዮላ በፈረንጆቹ 2016 ወደ ማንቸስተር ሲቲ ሲመጣ ስለ ስፔናዊ አሰልጣኝ ተጠይቀው የሰጡት መልስ ይህ ቡንደስሊጋ ወይም ስፔን ላ ሊጋ ሳይሆን የእንግሊዝ ፕሪሚየር ሊግ ነው የሚል ነበር። ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ዛሬ ፕሮፋይል ነክ በሆነው እግር ኳሳዊ መረጃችን ወደ እናንተ መጥተናል። አብሮነታችሁ አይለየን። በዛሬው ፕሮፋይል ነክ መረጃችን የጋርዲዮላን ኤምፓየር እናያለን በማንቸስተር ሲቲ። የሰር አሌክስ ፈርጉሰን ምላሻቸውን ፔፕ በሁለቱ ሊጎች ያገኘውን ድል በፕሪሚየር ሊጉ መድገም አይችልም ለማለት እንደነበር ግልጽ ነው። ፈርጉሰን ጨዋታሙ ጎረቤቶች ብለው የሚጠሯቸው ሲቲዎች እኔ በህይወት እያለሁ ከዩናይትድ በላይ ሆነው ድልን ሲጎናጸፉ ማየት አልፈልግም የሚል አቋምም ነበራቸው። ጋርዲዮላ የባርሴሎና አሰልጣኝ በነበረበት ወቅት ፈርጉሰን ከሚመሩት ማንቸስተር ዩናይትድ ጋር ተገናኝተው በበላይነት ማጠናቀቅ ችሎ እንደነበርም ይታወሳል። ሰር አሌክስ ፈርጉሰን ከማንቸስተር ዩናይትድ ጋር ከተለያዩ ከ3 ዓመት በኋላ ነበር ፔፕ ጋርዲዮላ ማንቸስተር ሲቲን የተረከበው። ፔፕ ሊጉን በተቀላቀለበት የውድድር ዓመት ሲቲን በፕሪሚየር ሊጉ 3ኛ ደረጃን ይዞ እንዲያጠናቀቅ ማድረግ ችሏል። ፔፕ በስፔን ቆይታው የአውሮፓ ቻምፒየንስ ሊግን ጨምሮ ታላላቅ ዋንጫዎችን ከፍ በማድረግ ባርሴሎናን በስፔን ምድር የካታሎናውያን ኩራት አድርጎታል። ከዛም ወደ ጀርመን በማቅናት ከባየር ሙኒክ ጋር የቡንደስሊጋውን ዋንጫ ለ3 ተከታታይ ዓመታት ማሸነፍ ችሏል። አሰልጣኝ ፔፕ ጋርዲዮላ ባለፉት ዓመታት ከማንቸስተር ሲቲ ጋር የማይቻለውን እንዲቻልም አድርጓል። ጎረቤቶቻቸው ማንቸስተር ዩናይትዶች በአንድ የውድድር ዓመት የሶስትዮሽ ዋንጫን ከኛ ውጭ ያሸነፈ የለም፣ ከዚህ በኋላም የሚያሸንፍ የለም እያሉ የሚኩራሩበትን የታሪክ ሪከርድ ፔፕ ሲቲን እየመራ በ2022-23 የውድድር ዓመት መጋራት ችሏል። ሲቲዎች ይህም አልበቃ ብሏቸው የፕሪሚየር ሊጉን ዋንጫ ለተከታታይ 4 ዓመታት በማሳካት ታሪክን መጋራት ሳይሆን በፕሪሚየር ሊጉ ታሪክ ብቸኛ ሆነው ተቀምጠዋል። ይህ በማን ሆነ ካላችሁ በስፔናዊው አሰልጣኝ ፔፕ ጋርዲዮላ ነው። ዘ ሲቲዝንስ በመባል የሚታወቁት ሲቲዎች ፔፕ ጋርዲዮላ ከመምጣቱ በፊት በሮቤርቶ ማንቺኒ እና በፔሌግሪኒ እየተመሩ የሊጉን ዋንጫ ማሳካታቸው ይታወሳል። ባለፉት 7 የውድድር ዓመታት ግን 6 የፕሪሚየር ሊግ ዋንጫዎችን ያሳኩት በጋርዲዮላ ነው። ብዙዎች የፔፕ ጋርዲዮላን ስኬት ከረብጣ ገንዘብ ጋር ሲያያይዙት ይደመጣሉ። ይህን መከራከሪያ የማይቀበሉ ሌሎች ወገኖች ደግሞ ባለፉት 4 እና 5 ዓመታት ቼልሲ እና ማንቸስተር ዩናይትድ ቢሊዮን ፓውንድ ቢያወጡም ከስኬት ጋር ግን መገናኘት እንዳልቻሉ በመግለጽ በገንዘብ ብቻ የተገኘ ስኬት እንዳልሆነ ይሞግታሉ። የፔፕ ቡድን የጠንካራ ቡድኖች ትንሿ ድክመት ትልቅ ድክመት አድርጎ አጉልቶ በማውጣት የሚስተካከለው የለም። ማንቸስተር ሲቲዎች በፔፕ ጋርዲዮላ እየተመሩ በርካታ ታሪኮችን በወርቅ ቀለም ጽፈዋል። ተቀናቃኞቻቸውን በሰፊ የጎል ልዩነት ረትተዋል፣ በዋንጫ ተንበሽብሸዋል። ጋርዲዮላ ወደ ፕሪሚየር ሊጉ ሲመጣ ሰር አሌክስ ፈርጉሰን የሰጡት አስተያየት ስህተት መሆኑን በስራቸው አሳይቷል። ፈርጉሰንም የማንቸስተር ሲቲን ስኬት ሳይወዱ በግዳቸው በአይናቸው ተመልክተዋል። ባለፈው ክረምት ከሊቨርፑል ጋር የተለያዩት አሰልጣኝ የርገን ክሎፕ ፔፕ በዓለማችን ላይ ካሉ አሰልጣኞች ሁሉ የመጀመሪያው ነው በማለት ምስክርነታቸውን ከሰጡት ውስጥ ነው። ፔፕ በማንቸስተር ከተማ በውሃ ሰማያዊ ቀለም የማይናወጥ የእግር ኳስ ታሪክ ጽፈዋል ነው ያሉት። አርሰናል፣ ሊቨርፑል እና ሌሎች የሊጉ ክለቦች የፔፕ ጋርዲዮላን ቡድን ለማፍረስ ብዙ ቢጥሩም ማንቸስተር ሲቲን የማይቀመስ እንደ እሳት ከሩቅ የሚያቃጥል ቡድን ማድረግ ችለዋል። ነገር ግን ባለፉት ዓመታት ለሁሉም ክለቦች ፈታኝና አልቀመስ ብሎ የቆየው በአሰልጣኝ ፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ በሁለት ተከታታይ የውድድር ዓመታት ላለፉት ዓመታት በነበረበት ከፍታው መዝለቅ አልቻለም። በተከታታይ 4 ዓመታት የሊጉን ዋንጫ ማሳካት የቻለው ማንቸስተር ሲቲ በዚህ ውድድር ዓመት ከዋንጫ ፉክክሩ ርቆ በሊጉ እስከ 4ኛ ደረጃ ያለውን ደረጃ ይዞ ለማጠናቀቅ እየተፎካከረ ይገኛል።
የ2024-25 የውድድር ዘመን ከመጀመሩ አስቀድሞ ምናልባትም ማንቸስተር ሲቲ በጋርዲዮላ እየተመራ ለተከታታይ 5 ጊዜ የሊጉን ዋንጫ ሊያነሳ ይችላል የሚል ግምቶች ነበሩ። ሆኖም ግምቶች ሁሉ ሳይሰምሩ ቀርተው በጣም የተቸገረውን በታሪኩ አይቶት የማያውቁን ሽንፈቶች ለማስተናገድ በዚህ የውድድር ዓመት ተገዷል። በውድድሩ ዓመት በተከታታይ ጨዋታዎች ቡድን ውጤት ማጣቱን ተከትሎ ፔፕ ጋርዲዮላ አፍንጫቸውን በገዛ እጃቸው ሞነጫጭረው እስከ ማድማት መድረሳቸውም የቅርብ ጊዜ ትዝታችን ነው። በዚህ የውድድር ዓመት ሳይጠበቅ ገና በጊዜ ከሁሉም ነገር ውጪ የሆነው ማንቸስተር ሲቲ በሚቀጥለው የውድድር ዘመን በርካታ ታሪኮችን በክለቡ ከሰራው አሰልጣኝ ፔፕ ጋርዲዮላ ጋር በቀደመ ብቃቱ ይመለስ ይሆን የሚለው ይጠበቃል። ፉትቦል ማዕድ ለዛሬ የያዘው ፕሮፋይል ነክ መረጃ ይሄ ነው። ከሌሎች ዝግጅቶች ጋር አብራችሁ እንድትቆዩ ግብዣችን ነው። ሰላም።